ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? ሁሉ አማን ሁሉ ሰላም ነው? እኔ ጋለው እግዚአብሔር የተመሰገነ ይሁን። እናንተ እንዴት ናቸው? አዲሶቹ ላይክ ሰብስክራይብ በማድረግ አበረታቱኝ፣ አይከፈልበትም። እንዲሁም ደግሞ ነባሮች ደግሞ በላይክ ግቡ። ቪዲዮ ሳታዩ ደግሞ እግር መንገዳችሁን ኮሜንት አትጻፉ። እንግዲህ ዛሬ እንግዳ ድራማን ይዤላችሁ መጥቻለሁ። እንግዳ ድራማ ላይ እንግዲህ አሁን ላይ ቴዲ እንግዲህ ግራ አጋብቷቸዋል። የኑኑና የኤልሹ መቃየር እንግዲህ ያው እና ሄለንና እንዲሁም ደግሞ አይንዬ ብቻ ናቸው እንጂ ያልሰሙት። አሁን ላይ ሁሉም ሰምተዋል። መስቺ ኑኑ የቤሉል እህት እንደሆነች እንዲሁም ደግሞ ኤልሹ ደግሞ የነ መሲ እህት እንደሆነች እንግዲህ ቤሉል ይሄ ቴዲ ነግሯቸው ነበርና ግራ ተጋብተዋል። እንዲሁም ደግሞ ሄለንም ከእስር ቤት ተፈታ እንግዲህ ከመምጣቷ እንግዲህ እነ አይንዬን ቤት ለቃችሁ ልውጡ ብላቸው ነበርና የዛሬውን ክፍል ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ድረስ በቅንነት ተከታተሉ። እናመሰግናለን። መሲ እንዲሁም ደግሞ ይሄ ቤሉል በኋላ ላይ ደግሞ እንግዲህ መኩ ቤቱን አሳይ ብሎ እንግዲህ ኑኑ ጋር ወደነ ቤሉል ወደነ ቴዲ ቤት ሂደው ነበረ እና ደግሞ ቤቴና መጀመሪያ የቴዲን ቤት ያሳየቻቸው። ከዛ በኋላ እንግዲህ ቴዲ እንግዲህ እመነኝ እህትህ ኑኑ እንጂ ኤልሻዳይ አይደለችም ሲለው ከዛ በኋላ እንግዲህ ሁሉም ይደነግጡና ይሄ ማነው ቤሉልም ምን እያለ ነው መሲ ላታን ኤልሻዳይ የመሲህት እንዲሁም ያንተ ኤልሻዳይ የመሲህት ናት ኤልሻዳይ ያንተ እህት አይደለችም ሲለው መኩ በጣም ነበር የተናደደው። ግራ ስለገባው መሲ ይሄ ሰውዬ ምን እያለ ነው ብሎ ይጠይቃታል። ወደ ኑኑ ዞር ይልና ኑኑ በቀደም የነገርኩሽው እውነቴን ነው ትንሽ ቤሉል እንጂ መኩ አይደለም ብሎ ይነግራታል። መሲም እንግዲህ ቴዲ እረፍ ትለዋለች። ቴዲም እንግዲህ እኔ አልዋሸሁም እውነቴን ነው እኔው ራሴ ነኝ ሁለቱን የቀያየርኳቸው። እዚህ ጊዜ ሁሉም ይደነግጡና ቴዲ እኔን ካላመናችሁን የዲኤንኤ ምርመራ ማስመርመር ትችላላችሁ ይላቸዋል። አባት ሄለን ኤልሹ የእኔ ልጅ የመሰለቻት ከአባቷ ጋር ስላልተመሳሰለች ነው። ኤልሹ ግን ያልተመሳሰለችው የእነሱ ልጅ ስላልሆነች ነው። ኑኑ ግን እርግጠኛ ነኝ ትክክለኛ እህትህ ነች። እዚህ ጊዜ እንግዲህ ቴዲ ሁሉንም ነገር ድብልቅልቅ ሲያደርገው ከዛ ቤሉል ይደነግጥና ቁጭ ይላል። ምክንያቱም ቤሉል እንግዲህ ኑኑን በጣም ነው የሚወዳቱ የሚያፈቅራቱ። እስከ ዛሬ እንግዲህ ቸኩለው የሆነ ነገር አድርገው ቢሆን ከባድ ነበር። ነገር ግን ሁለቱም ቁጥብ ስለሆኑ ምንም ነገር አላደረጉም ነበረ። ስለዚህ ለዚህ ሁሉ ተጠያቂው አንድና አንድ ቴዲ ነው። ቴዲ እንግዲህ ልጆቹን ማቀያየር የለባቸውም። እሱ ብቻ ሳይሆን ሄለንም ኤልሹ የቴዲ ልጅ እንደሆነች እንግዲህ ይህን ሁሉ ደብዳቤ ጽፋ ራሱ ቴዲ አያውቅም ነበረ። ደብዳቤውን እንግዲህ እንደ አጋጣሚ መሲ አንብባው ነበር። ከዛ ለቤሉል ታሳየዋለች። ቤሉል ደግሞ እንግዲህ ይሄ ነገር ምንድን ነው ብሎ እውነት ኤልሹ ያንተ ልጅ ናት ወይ ብሎ ያንተ ልጅ ናት አይደል ብሎ ሲጠይቀው እንግዲህ ቴዲ እንግዲህ ከዛ በኋላ ኤልሹ እህትህ እንዳላደለች እንዲሁም ደግሞ ኑኑ እህትህ እንደሆነች ብሎ እንግዲህ ሁሉንም ነገር ሲነግራቸው ከዛ በኋላ ይደነግጣሉ። መሲም ትናደድና በትራስ እንግዲህ አንተ ግን ምን አይነት ሰው ነህ ብላ ትመታዋለች። ትክክለኛ ነገር የምትሰራው ብላ ስትመታው እንግዲህ መኩ ይናደድና እየሮጠ ሄድና እንግዲህ አንገቱና ይዞ ይደበድበዋል። እዛ እንግዲህ መሲ መኩንና ቴዲን ስትገላግል ቤሉል እንግዲህ ተናዞ ደንግጦ ቁጭ ብሎ ነበር እና ከዛ መሲ ኑኑ ለብቻዋ ዝም ብላ ፈዛ ቁጭ ብላለች። መሲ እንግዲህ አረ ቤሉል ተጋደሉ ስትለው ቤሉል እንግዲህ ከአገላገላቸው በኋላ እንግዲህ ከዚህ ፓርት ላይ በጣም ነው የሚያስቀውና ሁለቱ ስለተናደዱ እንግዲህ ከዛ በኋላ ያላቸው አማራጭ እንግዲህ
ቴዲን እየጎተቱ እንግዲህ ወደ አንድ ክላስ ይወስዱታል። ምክንያቱም የዚህ ሁሉ ተጠያቂ ቴዲ ስለሆነ እንግዲህ ኑኑም ያው አይንዬን እናቴ፣ መሲን ደግሞ እህቴ፣ መኩን ደግሞ ያው ወንድሜ እንዲሁም ደግሞ ኤልሹ ደግሞ እንግዲህ ቤሉልን ወንድሜ ብላ። ምክንያቱም ኤልሹ እናቷ የምታደርገው ነገርም ቢያናዳትም ነገር ግን ደግሞ ቤሉልን ወንድሟን በጣም ነው የምትሳሳለት የምትወደው። ነገር ግን ቴዲ እንደዚህ ሲያደርግ አሁን ራሱ እንግዲህ ሄለን ስትሰማ ምን እንደምትል አታውቅም። ሄለን ራሱ ልትቀበለውም አትችል፣ እንዲሁም አይንዬ። ምክንያቱም አይንዬ እንግዲህ ኑኑን በጥሩ ስነ ምግባር ነው ያሳደገቻል። ኤልሹ ደግሞ እንዳያቸዋት እንግዲህ ያኔ ሞልቃቃ ሁና ነው ያደገችው። አሁን ላይ ኤልሹ እንግዲህ ገጠር ሂጅና ኑሮ ብትባልም አትኖርም። ኑኑ ግን የትኛውን ቦታ ትኖራለች። ኑኑ ጦምሽን ደሪ ብትባል ታድራለች። ምክንያቱም አስተዳደጓ ደሃ ቤተሰቦች በጥሩ ስነ ምግባር ስላሳደጓ ነው። ኤልሹ ጦምሽን እደሪ ብትባል አታድርም። ስለዚህ ለዚህ ሁሉ ተጠያቂው አንድና አንድ እንግዲህ እንዳልኳቸው ቴዲና ቴዲ ብቻ ነው። በኋላ እንግዲህ ቴዲን እየጎተቱ ይዘው ሲሄዱ እንግዲህ መሲም እንግዲህ ኑኑን ነይ ቶሎ ብላ እጇን ይዛት ከዛ ቤት ተውጣለች። እንግዲህ አይንዬ ናት። አይንዬ እንግዲህ ሄለን ከመጣች በኋላ ሙልጭ አድርጋ ትሰድባታለች። እስካሁን ልብስሽን አልቀየርሽም፣ ይሄ ልብስ ብቻ ነው ያለሽው። አሁን ላይ ቤቴን ለቃችሁ እንድትወጡ ስላለቻት እንግዲህ ሳሎን ላይ ትክዝ ብላ ቁጭ ብላ ነበረ። እና ደግሞ አብራት ቁጭ ብላ ነበረ። ጊዜ ሄለን ትመጣና በለው እስካሁን ከዚህ ነው እንዳያለሹ ትላታለች። ደግሞ ልጆችሽ የት ነው ያሉት? አሁን ደውይላቸው፣ ልብሳቸው መሰብሰብ ከከበደች እነሱ ይንጡና ልብሳቸውን ይሰብስቡ ትላታለች። እዚህ ጊዜ ሊዛ ትነሳና ምን ለማለት እየሞከርሽ ነው ትላታለች። የምን ልብስ መሰብሰብ ነው? አይንዬን ታይና እንደተናገረችሽ ጠርጥሬ ነበረ። አንቺ ምንድን ነው የምታወሩ ትላታለች። ወደ አንቺ አልመጣሁም። ሊዛም ማለት ወደ እኔ ደግሞ ምን ልታረጊ ነው የምትመጪው ትላታለች። ቤና እቃሽን ቅራቅንቦሽን ሰብስቤና ከዚህ ቤት ውጭ ትላታለች። ወደ የት ነው እቃዬን ሰብስቤ የምወጣው? እዛ ላይ ደግሞ ለምን ሲባል ነው የምወጣው? ይህንስ ደግሞ አንቺ የማስወጣት አቅም እንዳለሽ ይሰማሻል። ብዙ ከመሞጣሞጥሽ በፊት የቤሉል አክስት እንዳልሆንሽ አውቃለሁ ስትላት እንግዲህ ሊዛ አዎ የቤሉል አክስት አይደለሁም፣ እዛ ላይ ደግሞ የዚህ ቤት ባለቤት እንዳልሆንሽ በደንብ አድርጌ ጠንቅቄ ያውቃለሁ ብላ ሄለንን ትነግራታለች። እዚህ ጊዜ ሄለን ትነሳና እስኪ ድገሚ ትላታለች። እናያሹ ምንድነው ያወራሽው? ደገመችና አዎ የዚህ ቤት አንቺ የዚህ ቤት ባለቤት እንዳልሆንሽ በደንብ ጠንቅቄ ያውቃለሁኝ ጊዜ ልትመታ ስትል ሊዛ እንግዲህ እጇን እንቅ አርጋ ትይዝና ምን ልታረጊ ነው ትላታለች። ሄለን እንግዲህ እስር ቤት ታስራ ነበር። አንዳንድ ጊዜ እስር ቤት እኮ የምንታሰረው ከጥፋታችን እንድንማር ነው። ሄለን ግን እሱን አልተማረችም። እንደውም ብሶባና የመጣችው ሊዛም ድፍረትሽ ጭራሽ አንቺ እኔን ልትመችኝ ታስቢያለሽ ወይ ትላታለች። ሁለተኛ እጅሽን ልታነሽ ሳይሆን እንዳትናገሪ ብላ እንግዲህ ሊዛ ሄለንን ታስጠነቅቃታለች። ብለሽ እንዳታይኝ እዚህ ጊዜ አይንዬ እረተው በእኔ ምክንያት እንዳትጣሉ ትላቸዋለች። ሊዛም አይንዬ እናቴ ቤሉል ከዚህ እስከሚመለስ ድረስ ከዚህ ቤት ንቅንቅ እንዳትይ ስሜ በጣም መስመርሽን እያለፍሽ ነው እንድታውቂው ነው የምነግርሽ። መስመር ማለፍ ከሆነ ይሁን ትላታለች። ጊዜ እንግዲህ ኑኑና መሲ እንግዲህ ወደ ቤታቸው ይመለሳሉ። ወደ ፎቅ ስትሄድ እንግዲህ ሄለንም ነይ ነይ ተመለሺ ስትላት ሊዛም ተያቸው ልጆቹን ትላታለች። አንቺ አርፈሽ ተቀመጪ ትጎጃለች ትላታለች። ውይ ይቅርታ ምን እንደምታረጊ አያለው እንጂ እኔ አርፌ አልቀመጥም። እዚህ ጊዜ መሲም ጥላቸው ትሄዳለች። ሄለንም ወደ አይንዬ ትሄድና
ስሚ አንቺ ሴትዮ ቅራቅንቦሽን ያዥና ከነ ልጆችሽ ይሄን ቤት ለቀሽ ውጭልኝ፣ ምንም ማየት አልፈልግም። ከዛም ወይኔ ሌዛ እራንቺ ሴትዮ እንደዚህ አይባልም ትላታለች። አይንዬ ደግሞ ቤሉል ሳይመጣ የትም እንዳትሄጂ ለንም እንግዲህ ሊዛን አንቺ ዝም በይ ስትላት ሊዛም እንግዲህ አልልም ከዛ ምን እንደሚፈጠራ ያለውን እዛ አይንዬ ትታቸው ወደ ፎቅ ትሄዳለች። አይንዬ እንግዲህ ገጠር ቤት አላት፣ መሬት አላት፣ መኖሪያ አለጣችም። ነገር ግን ለልጆቿ ስትል ነው እንግዲህ ከገጠር ከተማ ሸሽታ የመጣችው። እንግዲህ ሄለንና ኤልሹ ሄለንን እንግዲህ ያወቀቻት እንግዲህ ኤልሹና ኑኑ አንድ ቀን ነበር የተወለዱት። በዛ ምክንያት ነው የተዋወቁት። እንግዲህ የክፉ ቀን ጓደኛዬ ከሷ እደበቃለሁ ብላ ነበር ከገጠር ወደ ሄለን ቤት የመጣችው። ነገር ግን ሄለን አሁን ላይ እንግዲህ በጣም እንደምታዩት ለገንዘብ ያላት አደገኛ ሴት ናት። እንዲሁም ሊዛ ልክ ናት። ቤቱ የቤሉልና የቤሉል ነው። ነገር ግን ደግሞ ሄለን አሁን ላይ በገዛ ስሟ ያዞረችው መስሎኛል። ለዛ ነው እንደዚህ ደፍራ የምትናገረው። ስለዚህ ሄለን ከባለፈው ስህተቷ መማር አለባት። እንዲሁም ደግሞ እስከ ዛሬ ስታሰቃያት የነበረው HIV በሽታ ያላዛትን በሽታ አለባት ብላ እንግዲህ መርፌ እንድትወጋ መድኃኒት እንድትጠቀም ያደረገቻት ኑኑ ልጅሽ ናት ስትባል የዛ ጊዜ ምን ትል ይሆን? ስለዚህ አንዳንድ ጊዜ ነገሮችን ማስተዋል አለብን። ነገ እኛ ምን እንደሚገጥመን አናቅም። ይህም እንግዲህ ኑኑ ቁጭ ብላ ስለነበር እህቴ ብላ ስትሄድ እንግዲህ ኑኑ የተቀመጠችበት ትነሳና መሲን እቅፍ ታረግና አቤት እህቴ ብላ ስቅስቅ ብላ ታለቅሳለች። እንግዲህ ኑኑ መሲ እህቴና ብላ ኑራ አሁን እህትሽ አትባልም አይደለችም ስትባል ለዛ ነው አሁን ግራ የገባት። እህቴ እኔ ሲጀመር የአንቺ እህት ነኝ ትላታለች። እውነት አይደለም ሲጀመር እነሱ እየዋሹ ነው። እህቴ ማንም ሊለያየኝ አይችልም። ስለዚህ እናቴም እናቴ ናት፣ ወንድሜም ወንድሜ ነው። አንቺን እህቴ ነሽ። ስለዚህ እኔ ከእናንተ ማንም ሊለያየኝ አይችልም ትላታለች። ሲም እኔ ግራ ገብቶኛል ኑኑ ምን እንደምልሽ አላቅም፣ የት ላይ እንዳለው ራሱ ግራ ገብቶኛል ትላታለች። እህቴ ሊሆን አይችልም ሲጀመር የዛች የተረገመች ልጅ እኔ ልሆን አልችልም። ስበሽዋን እህቴ እኔ የቤሉል እህት እረ በስመ አብ በጭራሽ አይሆንም ትላታለች። ምንድን ነው ይሄ ሁሉ በእኛ ላይ የሚሆነው ስትል መሲም እባክሽ እህቴ ለመረጋጋት ሞክሪ ብላ እንግዲህ መሲ የአቅሟን እንግዲህ እሷ ማለት ያኔ ንዴቷን ዋጥ አድርጋ እንግዲህ እህቷን አይዞሽ ትላታለች። እዚህ ጊዜ ቤሉል ሲመጣ እንግዲህ ሊዛ ተመስገን ቤላ የመጣ ትለዋለች። ቤሉል ምን ነው የሆንከው ነገር አለ እንደ ብላ ትጠይቀዋለች። እዚህ ጊዜ ቤላ እንግዲህ ሄለንን ሲያት አንቺ ደግሞ ከዚህ ምን ትሰሪያለች ብሎ ይጠይቃታል። ጊዜ ቤሉል ተነስቶ እንግዲህ ሄለንን ሊመታ ሲል እንግዲህ ሊዛ ቤላ እባክተው ምን እየሆንክ ነው ስትለው እንግዲህ ሄለን እንግዲህ እየሮጠኝ ወደ ክፍሏ ትሄድና ክፍሏን ቆልፋ ቁጭ ትላለች። ሊዛ ልቅቂ ሲላት ሊዛ ቤሉል ማይሆንም እባክህ ተረጋጋ ትለዋለች። ለመታሰር ነው ወይ የምፈልገው ስትለው ቤሉልም አዎ ገድያት መሞት ነው የምፈልገው። የቤሉል ነገር ግራ ስላጋባት ቤሉል ምን ሆነ ነው ለምን አትነግረኝ ትለዋለች። እንግዲህ ቤሉል የተናደደበት ምክንያት መጀመሪያ ኤልሹ የቴዲ ልጅ መሆኗን ነበር የሰማው። በኋላ ላይ ግን የሚያፈቅራት ሴት ለወደፊቱ የልጆች እናት ትሆናለች ያላት ሴት እንግዲህ እህትና ሲባል እንግዲህ በዛ ነው የተናደደው። አይ ከዛሬማ ማለፍ የለባትም ብሎ ወደ ሄለን ክላስ እየሮጠ ይሄዳል። ወደው ደግሞ ሊዛ ተከትለው ትሄዳለች።
ጊዜ እንግዲህ ቤቲም እየሮጠች ስትመጣ እንግዲህ ሊዛ ቤቲ የት ሄደሽ ነበር ትላታለች። እና ኤልሹ ተቃቅፈው እያለቀሱ አይንዬ ትሄድና እንዴ እናንተ ምን ሆናችሁ ነው የምታለቅሱ ትላቸዋለች። ጊዜ ኑኑ እያለቀሰኝ እናቷን አይንዬን እቅፍ አድርጋ ታለቅሳለች። ምን ሆናችሁ ነው ስትል ኑኑ እናቴ አንቺ እናቴ ነሽ፣ እኔ በማንም አልተካሽም። የግራ ይገባታል። ስለዚህ ኑኑም እናቴ አንቺ ብቻ ነሽ እናቴ፣ እኔ ሌላ እናቴ የለኝም ስትላት አይንያውንም ፍዝዝ ብላ ከፍቷት ታያታለች። ይህም ልጄ ምን ሆነሽብኝ ነው ምን ሆና ነው ብላ መሲን ትጠይቃታለች። ህይወቴንሽ ቀሪ ህይወቴን እንዲጓጓ የምታደርግኝ አንቺ እኮ ብቻ ነሽ እናቴ፣ የኔ ልጅ ምን ሆናችኋን ስትል መሲም እናቴ በቃ ይሄን ነገር ተይው፣ አልተረጋጋችን፣ ሲትረጋጋ እናወራለን ስትል አይንዬ አይ አሁንማ የምረጋጋበትም ሰዓት የለኝም እኮ እናቴ ምንድን ነው ስትል ሄለን እቃችሁን ሰብስቡና ከዚህ ቤት ውጡ ብላናለች። እዚህ ቶሎ በሉ እቃችሁን ሰብስቡና ይህን ቤት መልቀቅ አለብን፣ እማችሁን ባይመጣ የእሱን አብራችሁ አስተካክልለት ብላ ተነግራቸዋለች። እዚህም ቆይ ይሄ እንዴት ነው የሚሆነው? ስንት ችግር እያለብን ቤት ልንለቅ ነው እንዴት ትላታለች። ይህም መሲን ታይና የኔ ልጅ ኑኑ ምን ሆና ነው ትላታለች። ኑኑዬ ምን ሆነሽብኝ ነው የምታለቅሽው? እንደዚህ እንድታዝኑ ያደረጋችሁ ማን ነው? እንደዚህ ደግሞ እንድታለቅሱ ያደረጋችሁ ብላ እንግዲህ ትጠይቃቸዋል። ነገር ግን አይንዬ ገና ጉዷን አላወቀችች። የሄለንን ክላስ እያንኳኳ ክፈችኝ፣ አንቺ አረግመኔ፣ አንቺ ጭራቅ ሲላል ሄለንም ከዚህ ዘወር በልልኝ አለበለዛ ፖሊስ ነው መጠራው ትለዋለች። እንኳን ፖሊስ ማንም ከእኔ ያስጥልሽም። የዚህ ጊዜ ሊዛ እየሮጠ ቤሉል ምን እየሆንክ ነው? በሩን ልሰብረው ነው እንዴ ስትል ቤሉልም ይገፈትራታል። ሊዛ ከበሩ ትሆንና ቤሉል እባክህ ግርግር አትፍጠር፣ እስኪ ዘወር በል ትለዋለች። ቤሉል በመጀመሪያ እንደዛ ሳይል መረጋጋት አለበት። ከዛ በኋላ በተረጋጋ መንፈስ እንግዲህ ሄለንን ይጠይቃል። ሄለን እኮ ሲጀመር ኤልሹ የእሷ ልጅ እንደሆነች ነው የምታውቀው። ሄለን የተሳሳተችው እስከ ዛሬ ድረስ የቤሉልን አባት እንግዲህ ኤልሹ ልጅ ናት ስትለው ቆይታለች። ነገር ግን ደግሞ የቤሉል አባት እንግዲህ ኤልሹ ልጁ እንዳላደለች ከሌላ እንደወለዳት እንግዲህ እንዳጋጣሚ እንግዲህ ለቤሉል ደብዳቤ ደርሶን ነበር። ቤሉል ከመጀመሪያውም ደብዳቤውን ሲያነበው እንግዲህ ኤልሹ እህቱ እንዳላደለች ነበር ያወቀው። ከዛ በኋላ ለማወቅ ብሎ የዲኤንኤ ምርመራ ሲያስመረምር ኤልሹ እህቱ እንዳልሆነች አውቆ ነበረ። እሱ ግን እህቴ እያለ ለማንም አልተናገረም። ነገር ግን ቤሉልን ያናደደው እንደነው ከየት ሄዲ የወለደቻት ብሎ ነው። ሌላው ደግሞ አሁን ላይ ኑኑ እህትና ሲባል በዛ ነው የተናደደው። እንዴት እስከ ዛሬ አባቴን ስትዋሸው ከርማለች፣ እንዴት አባቴ ለምን አታለለች ብሎ ነው። ለዛ ነው እንግዲህ ይሄ ቤሉ የተናደደው። ለዚህ ሁሉ ጥፋተኛው አንድና አንድ ቴዲ ነው። ቴዲ ከመጀመሪያውም ባያቀያይራቸው ምናልባት ኑኑ እህቱ አሁን ላይም እኮ ኑኑ እህቱ ልትሆንም ላትሆንም ትችላለች። ምክንያቱም እንግዲህ ሄለን እንግዲህ ከቴዲ እንደወለደቻት ነው የምታውቀው። ቴዲ ደግሞ በፍጹም ኑኑ የኔ ልጅ አይደለችም ነው የሚለው። ስለዚህ አሁንም ቤሉል ኑኑ እህቱ ላትሆን ትችላለች። ስለዚህ ቢያገባት ችግር የለው። ምክንያቱም እህቱ አይደለችም። ወይንም ደግሞ አባቱ አሳድጓት ቢሆን አሁን ኤልሹን ማግባት አይችልም። ምክንያቱም እንግዲህ ኤልሹ አሁን እህቱ አይደለችም፣ ግን ሊያገባት አይችልም። ምክንያቱም ደግሞ አባቱ ልጄ ናት ብሎ አሳድጓታን። ቤሉልም እንደ እህቱ ነበር ሲያያት የነበረው። እና ምን ለማለት ፈልጌ ነው፣ ቴዲ አሁን ላይ ኑኑ እናንተን ስለምትመስል ኑኑ የኔ ልጅ አትሆንም፣ ስለዚህ ሄለን ተሳስታለች፣ ኑኑ ናት እህትህ ያለው
ትክክል አይደለም። እንግዲህ ከእናት ያው ከአባት እናት ታውቃለች ይባል የለ። ስለዚህ ደግሞ እንግዲህ ምናልባት ኑኑ የቴዲ እህት ልትሆንም ላትሆንም ትችላለች። ነገር ግን ያ ማለት ደግሞ ኑኑ የሄለን ልጅ ናት። እንግዲህ እሱ ተቃይረዋን ስላለ ኑኑ የሄለን ልጅ፣ ኤልሹ ደግሞ የአይንዬ ልጅ ነው የሚሆኑት። እንግዲህ ኑኑና መሲ እንግዲህ ያው ያላቸውን ልብሳቸውን እያዘጋጁ ነው። ምክንያቱም ሄለን ከዚህ በኋላ ላያቸው አልፈልግም ስላለች እንግዲህ መሲና ኑኑ ልብሳቸውን እያዘጋጁ ነው። ጊዜ ወንድማቸው መኩ ይመጣል። እንዴ ምን እያደረጋችሁ ነው ይላቸዋል። ከዚህ ቤት ልንወጣ ስለሆነ ልብስህን አዘጋጅ ይሉታል። ማለት ይኸውልህ ሄለን ከእስር ቤት ተፈታለች፣ ስለዚህ ቤት የለቃችሁ ውጡ ብላናለች ይሉታል። ከዛ ከመንጣቷ እኛ ልታስወጣ ነው አይደልልና እህቶቹን እንግዲህ አይዟችሁ ብሎ እቅፍ አድርጎ ይስማቸዋል። ምክንያቱም አሁን ላይ መውኪ እንግዲህ ኑኑ እህትህ አይደለችም ስለተባለ በጣም ከፍቶት እንግዲህ እህቶቹ ጋር ተያይዞ እንግዲህ ተቃቅፈው ያለቅሳሉ። የሚገርማል ለካ የሰው ልጅ ከጥፋቱ አይማርም ሲል መሲም ተው በቃ አይግረም ወንድሜ። መጨረሻ እንግዲህ ኤልሹ እንግዲህ ከእናቷ በር ቁሞ ቤቱን ስትመጣ ምን ሆነ ነው ወንድሜ ስትለው ሊዛም አሁን ከዚህ ቦታ ይህ ሂድ በዩ ብላ ጥላት ትሄዳለች። ስለነበረን ቆይታ እናመሰግናለን። አገራችንን ሰላም ያደርግልን። እኛም በያለንበት ፈጣሪ አምላክ ይጠብቀን ይጠብቃቸው ባይ